ሰላም ዛሬም ቢሆን እንግዲህ ተሸውዳለች። በጣም ያሳዝናል። እንግዲህ በቃል ላይ ያላት እምነት ከፍተኛ ነው። ምንም ነገር ቢሏት እየሰማች አይደለም። ስለዚህ ሰላም አሁን ላይ ካለችበት ሁኔታ እንድትነቃ እንዲሁም ደግሞ ቃልን የምታምንበት ምክንያት ምን ሊሆን ይችላል? ብቻ ገና ለገና ልጅነት ብላ እንግዲህ ስላየቻ ብቻ ማመን አለባት ወይስ ምንድን ነው ሰላም ማድረግ ያለባት? የሚያሳዝን ነገር ነው እንግዲህ ወይዘሮ ሀረግ እንግዲህ እኔ የቃል እናት ነኝ አምጬ የወለድኳት ብላ እንግዲህ ይህንን ሁሉ ነግራት ራሱ ምንም አላመነች። የሚያሳዝነው ነገር በጣም ያቃጥላል። ትንሽም እንኳን አልጠረጠረቻትም። እንግዲህ ቃል በምትላት ነገር ብቻ ማመን ነው። ምክንያቱም ከዚህ በፊት ቤቱን ጥላባት ስለሄደች በዛ አሁንም ተመልሳ ጥላኝ ትሄዳለች የሚል ሀሳብ ስላላት እንግዲህ እያመነቻት ነው ያለችው። እናም እንግዲህ ሀረግ እኔ የቃል እናት ነኝ አምጬ የወለድኳት አንቺ ማንሽና ነው የኔ ልጅ የምታስተዳድግና የምታሳድርልኝ? እኔ ማሳደግ አቅቶኛል ብዬሻለሁ ወይ ብላ እንግዲህ በጣም ወርዳባትም ነበረ። በዚህ ቅጽበት ታዲያ ሰላም ግራ ገብት ብሏት በትኩረት ትመለከታታለች። እንደገና ደግሞ ሀረግ በጣም ኃይለኛና ቀልቃላ ስለሆነችም ልታምናት አልቻለችም። በተቃራኒው እንግዲህ ይችማ ምኔቱ እብድ ናት ብላ ነው እንግዲህ እየጠረጠረቻትና ያሰበቻት። ያሳዝናል። ስለዚህ ሁለቶች እናትና እናት እንግዲህ ተፋጠው በጣም ሲጨቃጨቁና ሲጮሁም ነበረ። በዚህ ምክንያት እንግዲህ ቃል ከጀርባ ሁና ስትመለከታቸው ይህ ሳሚ ምኒቱን በቃ አምጥቶ ጣለብኝ እኔማ አለቅም በማለት እንግዲህ ሳሚን በጣም እንግዲህ ስትፎክርበት ነበረ። አሁን የሆነ ነገር አምጥቼ እነዚህን ሰዎች ማረጋጋት አለብኝ፣ ያለዛ ነገሮቹ ከባድ ነው የሚሆኑት በማለት እንግዲህ ማን ብላ እንግዲህ ሰላምን ጠርታታለች። ያችም እንግዲህ የሰውን እናት እንዴት ነው እናቴ ብለሽ የምትጠሪ በማለት እንግዲህ ነግራትም ነበረ። ነገር ግን እየተስማማ አይደለም። ስለዚህ ቃል ያደረገችው ነገር ምንድን ነው? ሁለቶችንም ወደ ውስጥ በእርጋታ አስገባቻቸውና እንዲሁም ደግሞ በደካማ ጎናቸው መታ ቆይ እኔ አሻንጉሊት ነኝ እንዴ እንደፈለጋችሁ የምትጫጫሁብኝ በማለት እንግዲህ ያው የበታችነት ስሜት እንዲሰማቸውና ለእሷ ትንሽ እንዲያዝኑላት ካደረገችም በኋላ ወደ ውስጥ አስገባቻትና ሰላምን እሷ እያሳደገችኝ እናቴ ናት፣ አረብ ሀገር ሂደሽ በዚህ በፊት ጠፍቼ በነበረበት ሰዓት ምናምን ኧረ በቃ የሌለ ታሪክ ነገረቻት። እንግዲህ ሰላምም ልጇን ጥላት ስለሄደችው በጣም ይቆጫታል። ምክንያቱም ያ ጊዜ ነው እንግዲህ ለዚህ ደረጃ ያደረሳት ማለት ይቻላል። ልጇን ጥላት ባትሄድ ኖሮ ይሄ ሁሉ በደልና ግፍ አይደርስባትም። ነገር ግን ቃልም የሌለ ያልተባለ ውሸት ነገረቻት። በቃ አይምሯን አሳመነችው። አትጠራጠሪኝ ማንም ሰው ቢመጣ፣ በዛ ላይ ደግሞ በምርመራ ውጤት አረጋግጠሻል እኔ ልጅሽ እንደሆንኩኝ በማለት እንግዲህ ደበደበችላት። እናም እንግዲህ ሀረግ ምንድን ያደረገችው በሩ ጋር ነበር ጥለዋት የገቡትና ቆይ እናንተ እዚህ ጋርማ ጥላችሁኝ እስከምገቡ እዚህ ጋር አልቆምም ትልና ሄዳ ወደ ሳሎን ቁጭ ላለችው። ደስ የሚለው ነገር ምን ነገር አላደረገችም፣ ገብታ ቁጭ አለች። ከዛ ከተቀመጠች በኋላ ስትወጣ እሺ በምን አይነት ውሸት ጭንቅላሽና አይምሮሽን ሞላችልሽ የሚል ጥያቄም ነበር ጠይቀቻለ ሰላም። ምክንያቱም ሀረግ የራሷ ልጅ ስለሆነች ጸባዩን በደንብ ታውቃለች ማለት ነው። እንዲሁም ደግሞ ከእናቷ ላይ በጣም ብዙ ግፎችን ሰርታባት ስለነበረ በዛም ምክንያት እንግዲህ ከእናቷ ጋር ያላት ቅርበት በጣም ሩቅ ነበረ። ቃልም እንግዲህ ከልጅነት እስከ እውቀት ድረስ እንደ ደበደብሽ ነው፣ ፍቅር የሚባል ነገር አታውቂም፣ በአንቺ የተነሳ ራሱ እናትነት የሚባለውን ነገር ጠለውት ትላታለች ማለት ነው። በዚህም ሀረግ በጣም ይሰማትና በጥፊ ተቀጠቅጣታለች። ስለዚህ ሰላም ምንድን አደረገችው? ከዛ ቤት እስከምታስወጫት ድረስ እኔ ይችን ሴትዮ እያየው መቆየት ስለማልችል ስታስወጭልኝ ጠሪኝ፣ ያለዛ ግን እዚህ ቤት መቆየት አልችልም በማለት እንግዲህ ጥላት ትሄዳለች ማለት ነው። ምክንያቱም ሰተት ብላ ሳሎን ላይ ገብታባት በነበረበት ሰዓት እንግዲህ እሷ በርጋ መስላት ነው እንግዲህ የወጣችው፣ ግን ቤት ውስጥ ናት። በዛ ምክንያት እንግዲህ በጣም ነው የተናደደችው። እናም እንግዲህ ነገሮቹ ከአቅሟ በላይ ሲሆኑባት ይሄ ነገርማ እንደዚህ መሆን የለበትም የሚለው ነገር ተሰማትና ነገሮችን ማበላሸት ፈለገች ማለት ነው። ነገር ግን እንዴት አድርጋ ትናገረው? በሌላ በኩል አሁን ላይ ሳሚ ለብሌን ሁሉን ነገር አድርጋለሁ፣ ህይወቴን ማሳለፍ ይሰጣለሁ እያለ ይገኛል። ነገር ግን ፍቅረኛሞች በመንገዳቸው እንዳጋጣሚ የሆነና ይገጣጠማሉ ከዳጊ ጋር እና ከብሌን ጋር። እንግዲህ ሲመጣ ምንድን ነው ያየው? ሳያቅ በሰቀው ነው። ስለዚህ ሳሚን ነገር መቋቋም አቃተው። እኔ ለእሷ እናትና አባት ብዬ እውነቱን ለማጣራት እየተሰቃየው፣ እሷ ግን እዚህ ጋር ፍቅር ፍቅር ትጫወታለች። ደግሞ ደግሜ ደጋግሜ የእኔ ፍቅር እያልኳትና ፍቅሬን ገልጭላት እንዴት ብንቀኝ ነው እንደዚህ የምታደርገው ማለት እንግዲህ ከሳሚ ጋር እንዲሁም ከብሌን ጋር ከፍተኛ የሆነ ጠብ ገብተዋል ማለት ይቻላል። ፉክክር ውስጥ ገብተዋል አሁን ላይ ሁለቶቹ ወንዶቹ። ነገር ግን ምንድነው ያለው እንግዲህ ከዛ ጋር እኔ በቃ ላናግርሽ እፈልጋለሁ ይላታል። እሷም እንግዲህ ከዚህ በኋላ እንዳላይህ እፈልጋለሁ ብላ ነግረዋለች። ግን ደግሞ አሁን እናቱን ስላመጣ የቃልን
እናቷን አምጥቻላታለሁ ወላጅ እናቷን እና እሷ ደግሞ ኃይለኛ ናት። ስለዚህ ትወጣለች ከዛ ቤት ብሎ ነው የሚያስበው እና በዛ ምክንያት ነገሮቹ ፍርስርስ እያሉበት ነው። ሊያስተካከል ቢሞክርም ግን ደግሞ እየተበላሹበት እንዳለ እዚህ ጋ ያስታውቃል። ብሌንም ምን ማየት ድጋፍ እያደረገች አይደለም። እንዲሁም ደግሞ እኔንም ሰላምና የጎዳን በስሜታችንና በሞራላችን የተጫወትክብን በማለት እንግዲህ በጣም ጠልተዋለች። በዚህም የተነሳ ተይ እባክሽ እንደዛ አትሁኝ፣ እኔ እውነቱን ነው ምንም ያዋሸሁሽ ነገር የለም ይላታል። እና በዚህ ምክንያት ላይ አልፈልግም ብሎም ነበር። ስለዚህ ከዳግም ጋር በነበረችበት ሰዓት ቆማ እጇን ይዞ እያወራት በነበረበት ሰዓት እንግዲህ ዳግም በጣም ሲቃጠል ነበረ። ለነገሩ አንቺ ነሽ ይህን የልብና ፊት ባሰጮችን አይዝም ነበር ይላታል። ከዛም እንግዲህ ልቀቀኝ ብላ ሄደች። አወሩ። በእርግጥ እዚህ ጋር ጥሩ ነገር እናድርገው ዳግም ሁለታቸው ሲዋሩ በመካከላቸው ዞር በል እጇን ልቀቃት ምናምን ብሎ ትግል አለመግባቱ በጣም ትልቅነትን ያሳያል። እንደዛም ካደረገ በኋላ ግን ከሄደች በኋላ ተመልሶ መጥቶ ተራ በተራ ያናግረዋል። ብሌን የኔ ናት ብዬ ነበረ፣ ስለዚህ አንተ አላመንከኝም፣ ይኸው አሁንም እጄን ይዘኛለች እና ምርጫ አንተ ሳትሆን እኔ ነኝ ብዬ ነበር ይለዋል። ሳሚም እንግዲህ በዚህ እናደድና ያስታውሳል ማለት ነው እያንዳንዱ ንግግሮችን። ለተወሰነ ጊዜ ጥሎት ሄደ። ሁላቸውም በሰላም ወደ ቤት ከሄዱም በኋላ ብሌንም ያው ገነት እየጠበቀች ስለነበረ ሰፍ ብላ ብቻዋን ትገባለች እና ልጇ እንዳልመጣ ስታውቅ ይገባታል። እንዳልመጣ ማለት ነው። ገነት በጣም እርግጠኛ ነበረች ዳግም ተመልሶ እንደማይመጣ ከዛ ቤት ማለት ይቻላል። ምክንያቱም ተናዶባት ነበረ። እንግዲህ ሙሉ እውነቱን ሳያውቅ እንደዛ ከተናደደ ሙሉ እውነቱን ቢያውቅማ እንዴት ሊሆን ነው የሚልም ሀሳብ ገብቷታል። ስለዚህ በሁለታቸው ፍቅር መካከል ጣልቃ መግባቱ ቆጭቷታል ማለት ነው። ስለዚህም መጣችና ዳግም ይመለሳል፣ ነገር ግን ፍቅራችን አምነን ስትቀበይ ነው እመኝም ትላታለች። ግን ፀሐይ በዚህ ምክንያት እንግዲህ እውነቱን ተናግራ እንዳታበላሽባቸው ነው እንግዲህ የሚፈራው። በእርግጥ ገኒ አሁን ላይ እኔ ገብቶኛል፣ በእናንተ መካከል ጣልቃ አልገባም፣ ከፈለጋችሁ የራሳችሁን ኑሮ ራሱ መኖር ትችላላችሁ፣ በቃ ተከራይታችሁም እኔ ድሬዳችሁ ምናምን ጎጆ ልቀልስ ካላችሁ ራሱ በደስታ እድራችኋለሁ በቃ ብላታለች ማለት ነው። በዚህም ቡናም አልጠጣም ውሃም አልጠጣም ብላ ስትጠብቀው የነበረው ዳግም ቀርቶባታል። በዛ ምክንያት እንግዲህ ፀሐይ እንግዲህ ወደ አረመኔነቷ ተመልሳለች። እንዴ ትናንትና አመስገኘ ሳልጨርሳት ማለት ነው ዛሬ ተመልሰ ቃሏን አፈረሰች። ኧረ ወይ ፀሐይማ በቃ ካዲ ሆናለች ማለት ነው። ምን አረገች አትሉኝም ታዲያ? ገነት ቡና አልጠጣም ብላ በነበረበት ሰዓት እኔም አንቺ ካልጠጣሽ አልጠጣም ትላለች። እያስመሰለች ነው። እናም እንግዲህ ይህንን ሁሉ ኃላፊነት እና መስዋዕት የምከፍል አንቺን ብዬ ሳይሆን ለራሴ ጥቅም ስል ነው። ምክንያቱም እንድታምኝ እፈልጋለሁ። ይህንን ሁሉ ነገር ካላደረኩ ደግሞ በአንቺ እምነት ዝቅ ይልብኛል። ስለዚህ አንቺን እኔን እንድታምኝና ሚስጥርሽ እንድታከፊኝ እያንዳንዱ ነገር አድርጋለሁ ማለት እንግዲህ ቡና አልጠጣም አልቀምስም ብላ ቆየች። የሚገርማችሁ ነገር እናም እንግዲህ በልቧ ደግሞ ዳግም በቃ በአንተ ምክንያት ይህንን ቡና ሳልጠጣ ላድር ነው ልወልነኝ አይደል ስትል ነበረ። እንግዲህ እንደምንም ብላ ተጎልታ አፍልታ የነበረው ቡና ስታንተከትከው ስታወርደው ምን ስትለው ግን በአንተ ምክንያት በቃ ሳልጠጣ ልወልነኝ እያለች ነበረ። በዛ ምክንያት እንግዲህ አልጠጡም ማለት ይቻላል። ግን ያው ብሌን ከመጣች በኋላ የጠጡት ይመስለኛል ቡናውን። በእርግጥ ሲፈላ ላየ ነው እንጂ ሲቀዳ ላየ ነው ማለት ይቻላል። ባዶ ጀበናም ሊሆን ይችላል እንግዲህ ሲንተከተክ የነበረው ከሰሉ ላይ ማለት ነው። እንግዲህ ብሌንም እንደዛ ደስተኛ ከሆነች በኋላ ገነትም ከፈቀደች በኋላ ደስ ብሏት በቃ እስኪ ደግሞ ሰላም ልያት ብላ ወደ ሰላም መምጣት ጀመረች። ብሌንም በመንገዷ እየመጣች እያለ ሳሚና እንግዲህ ዳግም ተመልሰው ይገናኛሉ ማለት ነው። በዚህም ሳሚ በጣም ተናዶ ዳጊን ይደበድበዋል። እስካሁን የታገዝኩ የድሮ ጨካኙ ሳሚ ላለመሆን ነው፣ ጥሩ ሰው ለመሆን ሁሉም ነገር ትቼ በቃ እኔ ጥሩ ሰው መሆን ነው እፈልጋለሁ ስላችሁ ግን እናንተ እኔ ጥሩ ሰው እንደሆን እየፈቀዳችሁልኝ አይደለም ይልና አንተ ሕፃን ብሎ ቅጥቅጥቅጥ አድርጎት ይሄዳል። እንግዲህ ዳግም ደም በደም ማለት ይቻላል መንገድ ላይ። ስለዚህ ማን ሊደርስለት ይችላል? ጓደኛው ራሱ የለም መሰለኝ። እንግዲህ ብሌንም ወደ ሰላም ቤት እየሄደች ነው። ምናልባት በመንገዷ ካገኘችው ታነሳ ይሆን? ሌላው ደግሞ እንግዲህ አሁን ቃል እናቷን ነይ ውጭ እያለቻት ነው ከዛ ቤት። እንዲሁም ደግሞ በጥፊ ስለመታቻት ሂዳ ቢላዋ አምጥታለች። ልትወጋት ነው ወይስ ደግሞ እኔ ከዚህ ቤት አልወጣም ከፈለግሽ እንቺ ግደኝ ብላ ቢላዋ ልትሰጣት ነው ያመጣችው። እናም እናቷ በጣም አዝናለች። እኔ እናትሽ በህይወት እያለሁ አምጬ ወልጄ ያለ አባት አሳድጌሽ፣ አንቺ ግን የሌላን ሰው እናት እናቴ ብለሽ ስትጠሪ ትንሽ አይሰቀጥጠሽም ወይ የሚል ጥያቄም ጠይቃታለች። በጣም ይሰቀጥጣል። እንግዲህ እናቷ በህይወት እያለች ይህንን ነገር ማድረጓ ራሱ በጣም ከባድ ነው ማለት ነው። እንደዛ ማድረግ አልነበረባትም። እንግዲህ እንደዛ ካለቻት በኋላ አልቅሳ ምናምን ደብሯት ነበር ሀረግ ማለት ይቻላል።
በጣም የልጇን ክፋትና ተንኮል ጥንቅቅ አድርጋ ስለምታውቅ ነው እንግዲህ ከዛ ቤት እየጠፋችና ሌላ ቦታ ነኝ ያለቻት ማለት ነው። እንግዲህ ሌባና ዱርዬ የነበረች ልጅቷ ማለት ይቻላል፣ ልክ እንደ ሀረግ ማለት ነው። ሀረግ ደግሞ እንግዲህ ሀረግ ማናት ብለሽ ጠይቄ እኔ እንኳን ለአንድ ልጅ ለስንት ሰው የምተርፍ ሰው ነኝ ብላ ለሰላም ስትናገር ነበረ። እናም እንግዲህ በቃ ነይ ወጊ በጩቤ ይሻለሻል፣ ወቅተሽኝ ብትከላከኝ ይሻለኛል እንጂ እንደዚህማ አልኖርም እያለች ነበር እንግዲህ የቃል እናት። ወይስ ቃል ራሷን ቆርጣ ከዛ እንድታስነላ ልታደርግ እያሰበች ነው? ብቻ እንግዲህ መጨረሻው ጩቤ ይዛ ነበር ወደ እናቷ ፊት የመጣችው። እኔ ግን ሳስበው ቃል ራሴን አጠፋለሁ እዚህ ቤት ይዘሽኝ የምትሄጅ ከሆነ የምትላት ይመስለኛል። እሷም ልጇን ላለመጣት ስትል ጠላት የምትሄድ ይመስለኛል ማለት ነው። እንግዲህ ዳግም እዛው መንገድ ላይ ተዘርሯል። ማን ሊደርስለት ይችላል? እንግዲህ የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። እንግዲህ አደራ ድራማ ከቀን ወደ ቀን እየተራዘመ ውሸቶቹ ደግሞ አይወጡ ድብስብሳቸው እየወጣ ነው ያለ። የድራማ ምን ይሻለዋል?